50 በላይ የሚሆኑ ሙሽሮች በአደባባይ የጋራ እንግዲህ ድግስ ተዘጋጅተው እዛ ጋብቻቸውን ይፋ አድርገዋል። ሰርግ ክፋቱ ጦርነት ያለበት ቦታ ፍርስራሽ መሃል እንኳን ጦርነት እንዳይመስል የፈረሰ ቦታ እንዳይመስል ያደርገዋል። በጣም ያንጸባርቃሉ፣ ያምራሉ ሙሽሮቹ። ወደ 54 የሚጠጉ ሙሽሮች ናቸውና ሲስፋይሩ የተኩስ አቁም ስምምነቱ ከተደረገ ጊዜ ጀምሮ ስለ ጋዛ ስለ ፍልስጤማውያን መረጃ አንሰማም እንጂ እልቂቱ እንደቀጠለ ነው። ቢያንስ ከተኩስ አቁም ስምምነቱ በኋላ ከ300 በላይ የሚሆኑ ሰዎች አርፈዋል። ያው እንደተለመደው ህፃናት እየሞቱ ነው። እነዚህ መረጃዎች አሉ። እኛ እንድንረሳቸው ዓለም እንዲረሳቸው ሚዲያ ከነሱ አይነ ላይ እንዲነሳ ቢደረግም እነሱ ጋር ህይወት ይቀጥላልና አለን የሚሉበት መንገድ ደግሞ በጣም ይለያል። የሚናገሩበት መንገድ ለዓለም መልእክት የሚያስተላልፉበት መንገድ በጣም ይለያልና ይሄንን አይተናል። ምናልባት ምስሉ ላይ ያዩት እንዳሉት ተመልካቾቻችን በቦታው ላይ የሰርግ ስነ ስርዓቱ ሲከናወን የካሜራው አንግል ሲዞር ፍርስራሾችን ያሳያል። ህንጻዎች በራርሱ ህንጻዎች በዚያ ውስጥ መካከል እንግዲህ አንድ አይነት ልብስ ለብሰዋል። ሴቶቹ ወንዶቹ አንድ አይነት ልብስ ለብሰዋል። ይሄንን ዝግጅት ራሱ ለማዘጋጀት ምን ያህል እንደደከሙ እንደለፉ ያሳያል። እዚያ አካባቢ የተገኘው በርካታ ህዝብ ደግሞ የነሱን ደስታ ለመካፈል ነው እዛ ቦታ የተገኘው። ከዛ ደግሞ ለዓለም ነው መልእክቱ። በዚህ ተስፋ መቁረጥ ውስጥ ማንጸባረቅ፣ በዚህ ግፍና ዙልም ውስጥ ደግሞ ኢማን ጠንክሮ እንደሚቆም እያሳዩ ነው የሚገኙት። እንግዲህ ይሄ በጣም ደስ ይላል። ባረከላሁ ለኩም ወባረከ አለይኩም ወጀመዐ በይነኩም ፊል ኸይር እንላለን እንግዲህ ለጋዛ ወንድም እህቶቻችን።